ሰነፍና ጎበዝ። ከዕለታት አንድ ቀን አንድ ጀርመን በሚባል ሀገር ውስጥ 3 የንጉሱ ተላላኪዎች ሄዱና ንጉሥ ሆይ ሻመት ይንገሱ፣ አንድ ወረቀት አለ ለእርሶ የተላከ አለ። አንደኛውም ሌላ ደግሞ ትእዛዝ አለ ለእርሶ የተላከ ከታችኛው ንጉሶች አለ። ሌላኛው ደግሞ እንደዚህ አለ፣ ከሌላ ሀገሮችም የታለቀ መልእክት አለ አለው። በዚህ ሰዓት ንጉሱ በጣም ተናደደ። ውይ ስራ እየሰራው ነኝ፣ በቀኝ አሁን ሁሉ ነገር እኔ ብቻ ነኝ የምወጣው፣ አሁን እኔ እያረጀው ነኝ አለና ወረወረው። በዚህ ሰዓት ሁሉም ወረወሩትና እንደዚህ አለ። አንደኛው ግብር መከፈል አለበት አለ። ሁለተኛው ደግሞ ሰላም መፍጠር አለብን አለ። ሶስተኛው ደግሞ አዎ ንጉሥ ሆይ እኛ ሁሉን ነገር መስራት አለብን ሲል እንደዚህ አለ። ንጉሱ ምንድነው የምትጨቀጭቁኝ አለና አንድ ነገር አሰበ። ንጉሱ ልጆቹን ለሹመት ማጨት እንዳለበት፣ ልጆቹ ወደ ስልጣን መምጣት እንዳለባቸው፣ እሱ እንዳረጀ ማለት ነው አሰበ ማለት ነው ይሄ ንጉስ። ወዲያውንም እንደዚህ አለ ንጉሱ፣ በቃ ጊዜ ስጡኝ ልጆቼን ስልጣን ልስጥ አለ። አንደኛው ልጁ ልዑል ዮሩባ ይባላል። ዮሩባ በጣም እንቅልፋም ነው። እሷ ደግሞ ሴቷ ልዕልት ፒፒሎ ትባላለች። ፒፒሎ በጣም ጎበዝ ናት። በጊዜ ትነሳለች። አስማቷን በመጠቀም ሁሌም ከእንቅልፏ ተነስታ ጸጉሯን ታስተካክል ነበር። ስታይ ልዑል ዮሩባ ተኝቷል። ተናደደችና ትራስ በአስማቷ ልካ ፊቱን መታችሁ። እሱም እንዴት ነሽ ብሎ ከእንቅልፉ ተነሳ። ማን ካላችሁ ደግሞ ልዑል ዮሩባ። ዮሩባም ሲሄድ እንደዚህ አለችው፣ አንተ ሁሌም መተኛት አያስጠላህም? እስቲ ሁሌም አተኛ ደግሞ አታንኮራፋ አለችው። እሱም እንደ መተኛት የሚያስደስተኝ ነገር የለም ለዛ ነው አላት። እሷም ተው የአባዬ ምክር ስማ፣ እንቅልፍ አይጠቅምም፣ ክላስህን ደግሞ የምትኖርበትን ክፍል ንጹህ አድርግ አለችው። እሱም እሺ አረጋለሁ፣ ግን ደግሞ አንቺ ሁሌም ራስሽን እንደ ጻዲቃቲ ሲላት፣ እሷ በጣም ሰነፍ ነህ እኮ ወንድሜ፣ ይህን ነገር ማስተካከል አለብህ ብላ ተቆጥታ ነገረችው። እሱ ግን ሊሰማት ፈቃደኛ አልነበረም። እንደዚህም አላት፣ ተይ አላስፈላጊ ወሬ አታውሪ፣ እኔ የንጉስ ልጅ ነኝ፣ እኔ ደግሞ ወደፊት ንጉስ መሆን ነኝ። ስለዚህ ዝም ብለሽ አትቀባጥሪ፣ እኔ ፕሮፌሽናል ነኝ፣ እኔ ሁሉን ነገር አውቃለሁ፣ ብተኛም ምንም ብል ከአንቺ የተሻለ አቅም አለኝ አላት። ማን ካላችሁ ደግሞ ልዑል ዮሩባ። ምክንያቱም ልዑል ዮሩባ እንደዚህ ያላት ከሷ እሻላለሁ ብሎ ያምን ስለነበር ነው። ቢወዳትም እንኳን እህቱን። ወዲያውኑ የንጉሱ ተላላኪ መጣና እንደዚህ አላቸው፣ ልዑል ዮሩባና ልዕልት ፒፒሎ ንጉሱ በፍጥነት አሁን ይፈልጋቸዋል። ስለዚህ እንድትገኙ ትእዛዝ ተሰጥቷል። በፍጥነት ኑ አላቸው። ወዲያውም እሺ ብለው በፍጥነት እየሮጡ ሄዱ። ምክንያቱም ንጉሱ እንደዚህ አይነት ነገር ብሏቸው አያውቅም የነበር። በፍጥነት ትፈልጋቸዋለሁ ልጆቼም ብሏቸው አያውቅም። ሁለቱም እየሮጡ ሄዱና ከንጉሱ ፊት ለፊት ቆሙ። ከዛ አባዬ ለምንድን ነበር የፈለከን ስትል እሱ ዝቅ አለና በጣም እወድሃለሁ አባቴ፣ ለምንድን ነበር የፈለከን አለው። እንደዚህ አለ አባትየውም፣ አንዴ ልጆቼ አንድ ነገር ለእናንተ ትእዛዝ መስጠት እፈልጋለሁ። እኔ አባታችሁ የምነግራችሁ ነገር አለ። ለዚህ ስልጣን የሚበቃ ልጅ እፈልጋለሁ ሲል እንደዚህ አለ። እና እኔ ነኝ የምፈልገው አለ። ማን ካላችሁ ልዑል ዮሩባ። በዚህ ሰዓት አባትየው እንደዚህ አለ፣ አይ አይደለም ልጄ፣ አንተ አይደለህም እሷም አይደለችም። ሁለታችሁን አወዳድሬ ጥሩ የሚመስለኝን ልጅ ነው ለዚህ ስልጣን ማብቃት የምፈልግ፣ እኔን እንዲተከኝ የምፈልገው። ይሄ ደግሞ ሁለታችሁም ዋጋ መክፈል አለባችሁ። ለቀጣይ ቀናት ትእዛዝ እሰጣችኋለሁ። ምንድነው ትማራላችሁ። ከዛ በኋላ እኔ ፈትናችኋለሁ። በተግባር ተፈትናችሁ የተሻለ ልጄን ወደ ስልጣን አመጣለሁ አለ። ከዛ እንደዚህ በሚልበት ሰዓት ሁለቱም እሺ አባዬ ብለው ተስማምተው ተለያዩ። እነሱም ፈተናውን ለማንበብ በግላቸው መዘጋጀት ጀመሩ። በዚህ ሰዓት በአስማት መወዳደር ጀመሩ። እሱ በአስማቱ አበቦችን በእጁ ሳበና እኔ ይህን ማድረግ እችላለሁ፣ አንቺ አሁን ይህን ማድረግ ትችላለሽ አላት። እኔ ደካማ በሆንም እንቅልፍ ብተኛም ብዙ ማጂኮች አሉኝ አላት። ማንን ካላችሁ እህቱን ፒፒሎ፣ ማን ካላችሁ ደግሞ ልዑል ዮሩባ። ከዛ በኋላ እንደዚህ በሚላት ሰዓት እሷ ተናዳ ነበር። ወዲያውን አስማቷን ተጠቀመችና አንድ አበባ ስባ እሷም አመጣች። ከዛ በኋላ ግን ወደ እሷ ሊመጣላት አልቻለም። አበባው ሄደባት። ከዛ በኋላ እንደዚህ አላት። ማን ካላችሁ ደግሞ ልዑል ዮሩባ፣ አየሻይል አትሺም ብዬሻለሁ እኮ ዝም ብለሽ ነው የምትለፊው አላት። ወዲያውኑ እሷ ግን መጽሐፍ ማንበብ እንዳለባት አሰበች። ወዲያውኑ መጽሐፍ እየሄደች በአስማቷ እየጠራች ማንበብ ጀመረች። ከዛ አንድ በጣም እውቀት ይሰጠኛል የምትለውን መጽሐፍ አንብባ ከፍታ ማንበብ
ጀመረች። ብዙ ነገሮችንም ታነብ ነበር። እዛው እየተኛች ይዘው እየተነሳች ብዙ ጊዜዋንም በማንበብ እያሳለፈች ባለበት ሰዓት ብዙ እንቁራሪቶች አብረዋት ቁጭ ብለው መጽሐፎች ጋር ታገኛለች። ትገረምና እናንተ እንቁራሪቶች ሂዱ፣ እኔ እያነበብኩ እንዴት እናንተ አብራችሁኝ ትሆናላችሁ? ይገርማል፣ እንቁራሪት ደግሞ ማንበብ ይወዳል አለች። በዚህ ሰዓት ይሄ ሉል ዮሩባ እሷ ስታነብ እሱ ግን እንቅልፉን ለጥ ብሎ ጨርሶ መጣ። ወዲያውኑ እሱ እንቁራሪቶችን በሚያይበት ሰዓት ተገረመና እንደዚህ አለ፣ እነዚህ እንቁራሪቶች ግን እንዴት ነው የሚያምሩት? ከምንድን ነው የሚመጡ? እንዴት እኔ ግን እንስሳ በጣም ነው የሚያስደስተኝ አላት። እሷ ደግሞ እያነበብኩ ሳለ እየረበሹኝ ነበር መንታ ወንድሜ፣ ስለዚህ አሁኑኑ አስወጣቸው እነዚህን እንቁራሪቶች፣ ደግሞ ድምፃቸውም ይረብሻል አለችው። እሱም በይ እሺ ኑ ብሎ እሱን እየተከተሉት ወጡ። እሷ ሁሌም ማንበብ ነበረ ስራዋ። ቡና እንዴት እንደሚቀዳ በአስማት ትለማመዳለች። እሱ ወንድሟ ሉል ዮሩባ ግን እንቅልፉን ይለጥጥ ነበር። እሷ አበቦችን እንዴት ማብዛት እንዳለባት ትማር ነበረ። እሱ ወንድሟ ሉል ዮሩባ ግን እንቅልፉን አሁንም ይለጥጥ ነበር። እሷ ቤትን በአስማት እንዴት ማስዳት እንደሚቻል ስትለማመድ፣ እሱ ግን ወንበሩ ጋር ቁጭ ብሎ እንቅልፉን ነበር ሚተኛ። እሷ ልብሷን እንዴት መቀየር እንደምትችል በአስማቷ ደብተር መክደን ስትማር፣ እሱ ግን እንቅልፉን ነበር ሚተኛ። ማን ካላችሁ ሉል ዮሩባ በጣም ሰነፍና እንቅልፋም ነበር። እሷም ተናደደችና አንድ ቀን አንተ መማር ሲኖርብህ እኔ ጋር ለመወዳደር በብዙ ነገር መዘጋጀት ሲኖርብህ እንቅልፍህን ትተኛለህ አይደል አለችው። እሱ ደግሞ አዎ ምን ችግር አለ ሲላት፣ እሷ በቃ ለዚህ ነው ሰነፍ ነህ የምልህ ስትለው፣ እሱ ሰነፍ አይደለሁም ከአንቺ እበልጣለሁ፣ ደግሞ አሳይሻለሁ። አንቺ ያልሆነ የሆነ መጽሐፍ ዝም ብለሽ ስላነበብሽ ከኔ የምትበልጭ መሰለሽ አላት። ሁለቱም ተናደው ተለያዩ። ከዛ በቀጣዩ ቀን የፈተናው ቀን አይደርስም የተባለው ቀን ደረሰ። አባታቸውም እንደዚህ አላቸው፣ ልጆቼ አሁን የሚያሸንፈው ለዚህ ስልጣን ይታጫል አለ። የአካባቢውን ሰው በደስታ አዲስ ንጉሥ ልናገኝ ነው ወይም አዲስ ልዕልት ልናገኝ ነው እያሉ መጮህ ጀመሩ። በዚህ ሰዓት እንደዚህ አለ፣ የመጀመሪያው ትዕዛዝ ምን እንደሚመስላችሁ ገምቱ ሲላቸው፣ አባዬ የመጀመሪያ ግብር ይሰማናል፣ ግን አንተ ብትነግረን ይሻላል አሉ ሁለቱም ልጆቹ። ከዛ እንደዚህ አላቸው አባታቸው፣ በአጠቃላይ 3 አይነት ክፍል አለው ውድድሩ፣ ግን ቀድሞ ሁለቱን ያሸነፈ ያሸንፋል። አንድ ከተሸናነፋችሁ የመጨረሻው 3ኛው ይለያችኋል አለ። በዚህ ሰዓት አካባቢ ሰው ደስ ይላል፣ አዲስ ንጉሥ ልናገኝ ነው፣ አዲስ ልዕልት ልናገኝ ነው እያለ መጮህ ጀመረ። ከዛ አባትየው ጀመረ። ሁለቱንም አስቀመጣቸውና የመጀመሪያ ትዕዛዝ ሰጣቸው። እሱም ምንድነው? በአስማት በሚሰራበት ሰዓት ምንድነው ማወቅ ያለባችሁ የመጀመሪያው ነገር ብሎ ጠየቀ። በዚህ ሰዓት ወንድሟ ሉል ዮሩባ ምንም ያውቀው ነገር የለምና ምንድነው በሚልበት ሰዓት እህቱ እጇን አወጣችና በመጀመሪያ ስለ አስማቱ መጽሐፍ ማንበብ አለብን፣ ሁለተኛ ደግሞ እሱን ስንተከብር መጽሐፉ ጋር የተሰጠን ጊዜና ሁኔታ ይወስነዋል ብላ መለሰች። በዚህ ሰዓት አባትየው አዎ ልክ ነሽ የኔ ልጅ አለ። በዚህ ሰዓት አካባቢ ሰው በደስታ እያጨበጨበ ልዕልት ፒፒሎ አንድ መለሰች አለ። ከዛ እንደዚህ ያለ ወንድሟ ሉል ዮሩባ ጥያቄው ቀላል ነበር፣ እኔ ስላልፈለኩት ነው የመለስኩት፣ ስላልፈለኩት ነው አለ። በዚህ ሰዓት አባትየው ሌላ ሁለተኛ ጥያቄ አለኝ አለ። ከዛ በኋላ ልክ ሁሉም የአካባቢው ሰው እየጠበቀው ነበር። ከዛ በኋላ ጥያቄውንም ማቅረብ ጀመረ። ለምሳሌ አንድ ሀገር ከአንድ ሀገር ጋር ቢጣላባችሁና እየመራችሁ ወዲያውኑ የሀገር የምትሰጡትን ትዕዛዝ ባይከበር ምንድነው የምታደርጉ? ወዲያውን ጦርነት ነው የምትጀምሩ ወይስ ደግሞ ወዲያውን ምንድነው የምታደርጉ? ምንድነው መደረግ ያለበት አለ። ሉል ዮሩባ እንቅልፋም ነውና ምንም ያውቀው ነገርም የለምና ስለ ሀገር አመራር ዝም አለ። በዚህ ሰዓት ልዕልት ፒፒሎ እኔ መልሱን አውቀዋለሁ ብላ እጇን አወጣች። አንድ ሀገር ይሄን ነገር ቢያደርግ ጦርነት አይደለም መቅጠም ያለብን፣ ምንችለውን መስጠት ያለብንን ነገሮች ማስቀረት ነው ያለብን። ያን በምናረገው ሰዓት ለጥቅማቸው ሲሉ የኛን ጥቅም ያከብራሉና የኛም መብት ይከበራል ብላ መለሰች። በዚህ ሰዓት አባትየው ተገረመ። እንዴት አይነት እንደዚች እሳት የላሰች ልጅ አለችኝ፣ ለዚህማ የምትበቀው እሷ ናት አለ። በዚህ ሰዓት የአካባቢው ሰው ልክ እሷ ስትመልስ ትችላለች ልዕልት ፒፒሎ እያለ ማጨብጨብ ጀመረ። ንጉሱም እንደዚህ አለ፣ 3ኛ ዙር የለም፣ ሁለቱንም ዙር ልዕልት ፒፒሎ መልሳለች፣ ግን አንድ ነገር አለ። ከዛ በኋላ ልጆቹ መከራከር ጀመሩ። ያያስቅም አለ። ማን ካላችሁ ደግሞ
ይሄ ልዑል ዮሩባ። በዚህ ሰዓት አባታቸው የአስማት ውድድር አድርጉ፣ አስማትም ስትለማመዱ ነበርና አለ። ወዲያውን የአስማቱን ውድድር ሲያደርጉ ግን አንድ ያልተጠበቀ ነገር ተከሰተ። የልዕልት ፒፒሎ አስማት ከልዑል ዮሩባ በለጠ። ወዲያውም በአስማቷ መታችና አስተኛችው። ከዛ እንደዚህ አለ፣ ውድድሩ ሁሉ አልቋል፣ አሸንፈሻል የኔ ልጅ ልዕልት ፒፒሎ አላት። ከዛ ህዳ አባቷን አቀፈችው። ማን ካላችሁ ልዕልት ፒፒሎ። አባዬ እወድሃለሁ፣ ለዚህ በትረ ስልጣን ስላጨኝ እወድሃለሁ አለችው። ልዑል ዮሩባ በጣም አዝኖ ነበር። አዎ ግን በእውነት አንቺ ይገባሻል፣ አንቺ በጣም ስትሰሪ ነበር፣ እኔ ስተኛ አንቺ ሁሉን ነገር ስታረጊ ነበር አላት። ከዛ እንደዚህ አለችው፣ አዎ ወንድሜ፣ ግን እኮ አንተ ሁሌም ሰነፍ ስለሆንክ ነው። ይህን ስንፍናህን ብታቆምኩ የተሻለ ደረጃ ትደርሳለህ። ስንፍናህን መተው ያለብህ ይመስለኛል። ይሄ ለአንተ ጥሩ አይደለም። ሁሌም ቀንና ማታ እንቅልፍ መተኛት ጥቅም የለውም። ግን አንተ ጋር ያየሁት አንድ ነገር አለ፣ ስንፍናህን ለሚያስቀርልህ የሚሆን የሚችል ነገር አለችው። ከዛ እሱም ምንድን ነው ሲላት እንደዚህ አለ አባትየው፣ አንተ አንድ ኃይል አለህ። እሱ ምንድን ነው? ስለ እንስሳቶች ማጥናት ትወዳለህ አይደል? ስለሱ ስታጠና ነው ብዙ ጊዜ ማተኛ አለው። አዎ ንጉሥ ወይ አባቴ ልክ ነህ። ከዚህ በኋላ እኔ ስለ እንስሳቶች አጠናለሁ። ሰው የሚወደውን ነገር ከሰራ ሰነፍ አይሆንም። ሁል ጊዜም የምወደውን ነገር በማድረግ ሰነፍ ላለመሆን እሞክራለሁ ሲል ንጉሱ አዎ ልክ ነህ የኔ ልጅ፣ እንደዛ አድርግ አለ። ከዛ እሷም አዎ ወንድሜ እንደዛ አድርግ፣ ደግሞ እኔ ስልጣን ብይዝም አንተ ታግዘኛለህ አለችው። እሱም አዎ አግዝሻለሁ፣ በሁሉም ነገር አግዝሻለሁ አላት። ንጉሱም ልጄ ምንም ቢሆን አንተ የኔ ልጅ ነህ፣ ስለዚህ ስጋዬ ነህ፣ አልተውህም። ከዚህ ስንፍና እንድትወጣ እናግዛሃለን። ግን ከዚህ በኋላ ሰነፍ እንደማትሆን፣ በምትወደው ነገር ጊዜ እንደምታጠፋ ቃል ግባልን አሉት። ከዛ ቃል እገባለሁ አለ። ወዲያውኑ ሄደችና እህቱ እጆን ያዘችው ወንድሟን። ከዛ ኋላ ልዕልት ፒፒሎ ነገሰች። እሷ የአካባቢውን ሰው በደስታ እያጨበጨበ ፒፒሎ ትችላለች ማለት ጀመረ። ልዑል ዮሩባም እንደለመደው የእንስሳት አጥኔ ሆነ። ስለ እንቁራሪቶች ማጥናት ጀመረ። እንቁራሪትም ይወድ ነበርና እንዲከተሉት ያደርጋል። እንቅልፉንም በጥናት ላይና በሚወደው ስለ እንስሳት ጋር በማሳለፍ እንቅልፍና ስንፍናውን ተወ። ስንፍናን በሚወደው ነገር ቀየረው ማለት ነው። ማንጋላችሁ ደግሞ ልዑል ዮሩባ። ተረቱም በዚህ መልኩ ተጠናቀቀ። እሷም ነግሳ ማለት ነው። ልዕልት ፒፒሎ አካባቢውን እየመራች። ልጆች ቻናሉን ሰብስክራይብ ማድረግ፣ ቪዲዮውን ላይክ እና ሼር ማድረግ እንዳትረሱ። ኤክስኤም ፌሪ ቴል